እኔ እኮ ደስ የሚሉኝ ሀይሚና ብሩኬ በቃ ለራሳቸውም ደስታ ፈጥረው ለሰውም ደስታ ይፈጥራሉ ማለት ነው። እና እስካሁን ድረስ እንግዲህ ካያችሁ ምፍታህ ወይ ምፍቴ የእውነት ሀይሚም ቢሆን ብሩኬም ከልባቸው የሚወዱት ትልቅ ቦታ ያላቸው ለሱ እውነት በጣም በጣም ከሚባል በላይ ብሩኬ ራሱ በጣም የሚወደው ልጅ ነው እና ትናንትና እንግዲህ እንደዚህ አድርገው ሰርፕራይዝ አድርገውታል። በጣም ነው ደስ የሚለው። ለሰው ልጅ የእውነት ፍቅር ነው የሚበልጠው። በአጠቃላይ ፍቅር ካለ ሁሉም ነገር አለ ጋይስ። የእውነት የእውነት እና በጣም ነው ደስ የምትሉት እና ለራሳችሁን ተጠቅማችሁ ሰው እንዲጠቀም ታደርጋላችሁ እና ለራሳችሁ ማድረጋችሁ ሰው እንዲያድግ ታደርጋላችሁ እና በዚህ አጋጣሚ ደስ ይላል። ያው ሀሰንም እንግዲህ ከዛ ሁሉ መከራ ያ ሁሉ ድራማ ሁሉ አልቆ እንግዲህ በዚህ መልክ አብረው ናቸው ማለት ነው። በነገራችን ላይ ሰው መኖሩ ጥሩ ነው ብዬ አስባለሁ። እኔ ሲሰባሰቡ ደስ ይላሉ ግን አንዳንዴ ያው ሲሆነ ነገር ሲፈጠር በቃ ሰው አታስገቡ ከጎናችሁ ራሳችሁ ብቻ ነው ይባላል። ያ የሚባለው ደግሞ በቃ ድራማ አትስሩ ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የአይን አለም ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? አለሁላችሁ። እኔ ደህና ነኝ። በያላችሁበት አለም ዳርቻ ሁሉ ሰላማችሁ ብዝት ይበልልኝ። እንዴትስ አደራችሁ? እንዴትስ ቆያችሁ? እንዴትስ ዋላችሁ? ከኔ ሁሉ መልካም ሁሉ ሰላም። እንግዲህ የዛሬው ቪዲዮዬ ትናንትና እንግዲህ ሀይሚና ቡቡ ምርጥ ወንድማችንን ሰርፕራይዝ አድርገውታል። በነገራችን ላይ እኔም አከብረዋለሁ። በጣም ምርጥ ልጅ ነው። ድምጽ የለው ምን የለው በቃ እንዴ ሰው በቃ ይሆናል አይደል? እርግት ያለ ልጅ ነው። እውነት ለመናገር ዛሬ አይደለም እሱን የምናውቀው ከነ ብሩኬ በፊት ነው። ሀይሚና ብሩኬ ሳይመጡ በፊት ነው የማውቀው። በቃ ምርጥ ልጅ ነው በአጠቃላይ እና በቃ ከነሱ ጋር ያለው ቀረቤታ እስካሁን ድረስ ምርጥ ልጅ ስለሆነ ነው። የሰው ልጅ ጸባይ ካለው ምን ይባላል መሰላችሁ? አንድ አባባል አለ ጋይስ፣ ጸባይ ይኑርሽ እንጂ ሙያ ከጎረቤትሽ ትለምጃለሽ ይባላል። ይህ አባባል ትክክል ነው። እንዴት ምንድን ነው ልትሉ ትችላላችሁ። እንዴት ይሄን ነገር ትክክል ነው ልትዩ ትችላላችሁ ካላችሁኝ አብራራላችኋለሁ። ጸባይ ይኑርሽ እንጂ ሙያ ከጎረቤትሽ ሲባል ይሄ በጣም ትክክል ነው። ምክንያቱም አሁን ለምሳሌ አንዲት ሴት ልጅ ሙያ ባይኖራት እንኳን ጸባይ ካላት እዛ ጎረቤት ጋር ካለችው ልጅ ተዋውቃ ተግባብታ እሷ የምትሰራውን አይታ መስራት ትችላለች። ሙያ ትማራለች። ይሄ ነው እና ጸባይ ያስፈልጋል። ገባችሁ? ጸባይ አስፈላጊ ነገር ነው እና ወንድማችንም ጸባይኛ ስለሆነ ነው ከእስካሁን ድረስ ከነብሩኬ ጋር ያለ ልጅ ነው። ቆይቷል በጣም እንግዲህ ታውቃላችሁ ብዬ አስባለሁ። በጣም በጣም የቆየ ነው ግን እስካሁን ድረስ ይኸው ከነብሩኬ ጋር አለ። የኖረበት ምክንያት ምንድን ነው? ጸባይ የሚባል ነገር አለ። ጸባይ ካላችሁ ከሰው ትኖራላችሁ ጋይስ። ጸባይ ከሌላችሁ ከሰው አትኖሩም። በምንም ብሎ በምንም ትራራቃላችሁና ምርጥ ልጅ ስለሆነና ጸባይ ስላለው ነው እስካሁን ድረስ ከነሱ ጋር የሚኖረው እላለሁ። አሁን የማይቀይርህ ጸባይህን ገና ትድራቸዋለህ። አንተንም ይድሩሃል። አላገባህም አይደል? ገና ትድራቸዋለህ። አንተንም ይድሩሃል። ደስ የምትሉ ናችሁ ማለት ነው። ሀሰንዬ ደግሞ ሚስቱ ዱባይ ሂዳበታለች መሰለኝ። አልመጣችም እንደ ጋይስ ማይሄ የመጣች አይመስለኝም። ዱባይ ናት መሰለኝ። እሷን ሂዳበታለች። እንግዲህ ሀሰንም እንግዲህ ከማን ጋር ይሰራል? ከነሱ ጋር ጠጋ እያለ ነው ጋይስ። ዩቲዩብ እንደዚህ ጃልማ ካልሆኑ ማን ያለ? አሁን ሀሰን ብቻውን ቢመጣ ብዙ ሰው ያይለት። ያው ከሀይሚና ከብሩኬ ጋር ከሆነ ግን ይታይለታል እና እንዲዛ ነው እላችኋለሁ ጋይስ። እና እንኳን ደስ አለ። ከዚህ በላይ ይገባሃል። አንተ ይገባሃል። ማርያምን ጎበዝ ነህ። ተሰው ትግባባለህ። ሰው እንኳን ሲናገር የምትሰጠው መልስ ደስ ይላል። ሙፍቲ እውነት ምርጥ ልጅ ነህ ያልኩበት ምክንያት እኔ ትክክል ነኝ። ምርጥ ልጅ ነህ። ማርያምን ቀጥልበት። ጸባይ ሲኖራችሁ ከማንም ሰው ጋር መግባባት ትችላላችሁ። ከማንም ሰው ጋር መስማማት ትችላላችሁ። ከማንም ሰው ጋር መኖር ትችላላችሁ። ገባችሁ? ጸባይ ግን እንደዚህ የሆነ
ጸባይ ከሌላችሁ እዛ ሚዲያችሁ የሆነ ነገር ዝም መታችሁ ነገር ከሆነ ግን አትኖሩም። በተለይ ሴት ልጅ ጨቅጫቃ ከሆነች በተለይ ሴት ልጅ ጸባይ ከሌላት እውነት ለወንድ ልጅ ራሱ አይወድም። እኔ ነጭ ነው የምናገረው ጋይስ አልፈራም። አይወድም እህቶች፣ እውነት ጨቅጫቃ ከሆናችሁ ስወጣ ስገባኝኝ የምትሉ ከሆነ ወንድ ልጅ አይወድም። ጥሏችሁ ነው ልም የሚለው። በአጠቃላይ ወንድ ልጅ ጭቅጭቅ አይወድም። አጠቃላይ እናንተ እኮ ሴት ልጅ እኮ ወንድ ልጅ የት ነህ ምናምን የምትለው ስለምትወደው ስለምታከብረው ሊሆን ይችላል። እነሱ ደግሞ ይሄን መስፈርት አይወዱትም። የት ነህ ምንድን ነህ ሲባሉ ይሄን መስፈርት እንትን አይሉትም፣ አይፈልጉትም፣ አይወዱም ይሄን መስፈርትና እናንተ ግን ያው የት ነህ ማለታችሁ ስለምትወዱት ስለምታከብሩት ይሆናል። እነሱ ግን በዚህ መልክ አይወስዱትም። ገባችሁ? በዚህ መልክ ስለማይወስዱት ነው። እና ዛሬ እንግዲህ በራሳቸው ቤት ይመጣሉ። ቡራ ይመቻችሁ። እስቲ እንደዚህም ቅመሞች ወደ ስደት ወደ አዲስ አበባ ሲገቡ እስቲ እየተቀበላችሁ አበረታቱ። ታዲያ አበረታቱ፣ እስኪ አበረታቱ። ማርያምን የምር ችግሩ እኮ ምን አለ መሰላችሁ? አሁን እንትና ጋር አብርሃም ጋር የመጣች ልጅ ነበረች። የሆነ ቻናል ከሄርሚላ ጋር ሆኖ አብርሃም ቻናል ከፍቶ የሰጧት ልጅ ነበረች። አያችሁ አይደለ? ያን አንድ ቪዲዮ ሼር አረጉላት። በቃ ቢያንስ እንኳን ቻናሏ ብር እስከሚሰራ ድረስ እንኳን ከጎኑ ሆናችሁ አብራችሁ መስራት አለባችሁ። ቻናል ከከፈታችሁ አይቀር ማለት ነው። ብር እንኳን ሳይሰራ ሰዓቱ እንኳን ሳይሞላላት አንድ ቪዲዮ አብሮ ሼር አድርጎ በቃ እንደዚህ ይሄ ተገቢ ነው ብዬ አላስብም። ተከፈታችሁ ለቅመሞች ይሄ ቻናል ከከፈታችሁላቸው ቢያንስ 2 ቪዲዮ ሼር አድርጋችሁ ሰዓቱ ሞልቶ እንትን እንዲል ብር እንዲሰራ ብታረጉላቸው በጣም የተመረጠ ነው ባይነኝ። እንዲህ ይሄን ሀሳብ ነው፣ እናንተን አላውቅም። ስለዚህ እንደዛ ቢሆን አሪፍ ነው ብላለሁ በእኔ እውነት። አንድ ቻናል አንድ ቪዲዮ ብቻ ሼር አድርጎ ሴቭ አድርጓት በቃ ሰዓቱ እንኳን ሳይሞላ እና ይሄን ነው የምለው። እንግዲህ ይመቻችሁ። ይሄንን ቤት ላይክ አድርጉ ጋይስ። ወዳችኋለሁ፣ አከብራችኋለሁ። ሰምታችኋል። ላይክ እያረጋችሁ ቤቱን ተቀላቀሉ። ሰብስክራይብ እያረጋችሁ ቤቱን ተቀላቀሉ። ሀሳብ አስተያየታችሁን ስጡ። እና እንግዲህ ትናንትና እንደዚህ ሙቢ እንትላም ምፍታህ ወይ ስሙ አያዘኝም ጋይስ፣ ግን እኔ አያዘኝም። ይቅርታ እጽፈዋለሁ ግን አያዘኝም፣ ስሙ አያዘኝም። እኔ ብዙ ጊዜ ሞክራለሁ ግን አያዘኝም። ሐሰን ይብሩክ የጓደኛ ሐሰን ይብሩክ። እንዲያው ፍጽዬ ግን እንዲያው ይችን ፀጉርሽን ምን አለ እንዲያው መላ ብታያት ግን